ትናንት የሰማነው የአርቲስት ነጻነት ወርቅነህ ሞት እጅግ ልባችንን ሰብሯል። ሁሌም ሲስቅ እንጂ ሲያዝን የማናውቀው አርቲስት ነጻነት ወርቅነህ ለኛ የሳቅ ምንጭ ሆኖ እሱ ግን ህመሙን ተቋቁሞ እንዴት ነከ እንኳን ሳንለው ተሰናብቶናል። ይህ በጣም እጅግ ልብ ይሰብራል። ለብዙዎች የሳቅ ምንጭ የነበረው ነጻነት ወርቅነህ ሲታወስ ነጻነት ወርቅነህ በተለይም በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምትነት ከሚጠቀሱ ተዋናያን አንዱ ነበር። ጥርስ አያስከድኑም ከሚባሉ ጨዋታ አዋቂ ቴሌቪዥን መሰናዶ አቅራቢዎች መካከልም ይጠቀሳል። FBI ባለቀለም ህልሞችና ያንቹ ሌባን ጨምሮ በሌሎችም አስቂኝ ፊልሞች እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶች የሚታወቀው ነጻነት ባደረበት ህመም ከዚህ ዓለም በሞት ተለይቷል። ነጻነት ተወዳጅ የሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ አዘጋጅና አቅራቢም ነበር። ተወዳዳሪዎችን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያረጋቸው አዝናኝ የሳቅ አስተያየቶችም ይታወቃል። ነጻነት በቴሌቪዥን ማስታወቂያዎችም ዝነኛም ነበር። ፈጣኑ ነጻነት የባህልና ስፖርት ሚኒስትር ዴታው የቲያትር ባለሙያው ተባባሪ ፕሮፌሰር ነብዩ ባዬ ነጻነትን የሚያውቁት ከ1990ዎቹ አንስቶ ነው። ያኔ የ20 ዓመት ቢሆን ነው። 1980ዎቹ መጨረሻና 1990ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበረም ያስታውሳሉ። ቄራ አካባቢ ሳምሶን ታደሰ ወይም ቤቢና ሰለሞን ቦጋለ፣ መርካቶ አካባቢ ቴድሮስ ካሳን ወይም ቴዲ አፍሮ እና አብነት አጎናፍር በኪነ ጥበብ እንቅስቃሴም ይታወሳሉ። ወደ ሀገር ፍቅርና ገዳም ሰፈር አካባቢ ስማቸው ከሚጠሩ መካከል ደግሞ ነብዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበር። የኪነ ጥበብ ክትባትም ብዙ ነበሩ። በትወና በጽሁፍና በዝግጅት ስመጥር ባለሙያዎች መነሻቸውም ይሄ ነው። ከነዚያ ወጣቶች ውስጥም በጣም ፈጣንና በተለይ ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት እንደነበረም ያስታውሳሉ። በ1993 ዓ.ም እሳቸው የዩኒቨርሲቲ ተማሪ ሳሉ ነጻነት ከዚያም በኋላም በስራ አልፎ አልፎ ይገናኛሉ። ነጻነትን የሚገልጹት ፈጣን አእምሮ ያለው ብለውም ነው። ይህ ፈጣንነት ደግሞ ለኮሜዲ ስራ አንዱ መሰረታዊ ነበር። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታ ይፈልጋል ይላሉ የቲያትር ባለሙያው። ይህ ፈጣንነት ደግሞ ለኮሜዲ ስራ አንዱ መሰረታዊ ነገር ነው። ነጻነት ወርቅነህን ለረጅም ጊዜ ከሚያውቁትና አብረውት ከሰሩት መካከል አንዱ የሆነችው ደራሲና አዘጋጅ መዓዛ ወርቁ በተለይ የመድረክ የቴሌቪዥንና የሬዲዮ ስራዎች ላይ በሚያሳየው ተፈጥሯዊ የትወና ብቃት ከፍ ያለ አድናቆት እንዳላትም ትናገራለች። ኪነ ጥበቡን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበረ የሚያውቀው ሁሉ የሚመሰክርለት ነው። ነጻነት በስራው ላይ ምንም አይነት የዲሲፕሊን ችግር የማይታይ ለቡድን ስራ የተመቸ ስኬታማ ባለሙያ ነው ትላለች መዓዛ። አክላም ስራ ቀለል ብሎ እንዲሰራ የሚያግዝ በእድል ወይም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ስምና ማንነትን የተከለ ታታሪ ሙያተኛ ነው ስትል የነጻነት ስኬት ምን ያህል በጥረት የመጣ እንደሆነም ትናገራለች። ለዚህም እንደ ምሳሌ ኮሜዲያኖች ትሬቨር ኖዋና ማክስ ሃሚኒን ይጠቀሳሉ። ፍጥነት ብቻ ሳይሆን በፍጥነት መናገር የሚፈልጉትን ወይም ማስተላለፍ የሚፈልጉትን መልእክትም ማድረስም ይጠቀሳል። በዚህም ነጻነት የተካነ ሙያተኛ ነበር። በጣም ለዛ ያለው በጣም ወዝ ያለው ሲሆን ያ ሰው ከሁሉም መጥቆ ይወጣል የሚሉት ረዳት ፕሮፌሰር ነብዩ ለዚህ ማሳያ ነጻነትን ይጠቅሳሉ። ነጻነት መድረክ ሲመራ ይሁን ፊልም ወይም ቲያትር ላይ ሲተውን ችሎታው ጎልቶ ይታያል። ብዙዎች ስንመለከተው ደስ ይለናል በማለት አስቂኝነቱን ብቻ ቢታያቸውም የአእምሮ ስለትና ብስለት ብዙ ሊባልለት እንደሚገባ ባለሙያው ያስረዳሉ። አእምሮ ሲፈጥን አንደበት አብሮ ከተገናኘ የቋንቋ ችሎታ አብሮ ከተቀናጀ ለዛና ወዝ አብሮ የሚሄድ ከሆነ ያ ሰው የተዋጣለት ኮሜዲ ነው። ነጻነትን የሚገልጹት ሀሳቦች የማያልቁበት ቃላት የሚታዘዙለት አእምሮ በፍጥነት ሁሉም የሚገዛለት ብለው ነው። በተለይ ደግሞ ነጻነት ስታንድ አፕ ኮሜዲና ቲያትር በማዋሃድ ቅርጽ እንዲመጣም ያደርጋሉ። ነጻነት ለብቻው መድረክ አያያዝና በመቆጣጠር ያለው ችሎታ ፍሬሽማን ቲያትር ላይ ጎልቶ እንደወጣና በስታንዳርድ አፕ ኮሜዲው ያመጣው ለውጥ እንደ እሸቱ መለሰ ያሉ ኮሜዲያኖችን እንዳፈራ ረዳት ፕሮፌሰር ያክላሉ። እነ አውላቸው ደጀኔ፣ ተስፋዬ ሳሉና አበራ ደስታ በተውኔት ውስጥ የኮሜዲ ስራቸው እንደታወቀ በመጥቀስ ነጻነት ግን ብቻውን መድረክ በመቆጣጠር የታሪክ እጥፈት እንዲመጣም ይገልጻሉ። ነጻነት በጣም ትሁት ሰው ነው በማለት ረዳት ፕሮፌሰር የነጻነትን ስብናም ያስረዳሉ። መድረክ ላይ ፈጠራ የተሞላባቸው ባለሙያዎች ከመድረክ በታች አስተዋይ፣ አድማጭ፣ ሰው አክባሪ እንደሚሆኑ ማሳያው ነጻነት ነው ብለው ያምናሉ። ሰው ካለፈ እንደሚባለው ሳይሆን እውነቱን የሚናገረው በጣም ሰው አክባሪ፣ በጣም ትሁት፣ አስተዋይ ነው። መድረክ ላይ የሚጠቀመውን ነገር የሚያገኘው በማስተዋል በማዳመጥና በመጠየቅም ነው። ባህሪው ታዋቂ ስለሆነ ሰዎች እንዲሸሹት የሚያደርግ ሳይሆን ወደሱ የሚያቀርብ እንደሆነም ይመሰክራሉ።
ሰፈር ውስጥም ሰፊ መድረክ ላይም አንድ ሰው ቢያገኝ ሺህ ሰውም ቢኖር ትሁት ነው፣ መተናነስ፣ ሰው ማክበር፣ አዳዲስ ነገር መማር አይበት ነበር ይላሉ። ለልጆቻችን እንደ አጎታቸው አይነት ሆኖ በቴሌቪዥን የምናየው ሰው ነበር። በኢትዮጵያውያን የጋራ ሀዘን ልቦና በጋራ እሳቤ ውስጥም ቦታ ያለው ሰው ነው ሲሉም አክለዋል። ነጻነት ለሙያው ታታሪ እንደነበረ ሳይጠቅሱ አያልፉም። ፈጣሪ የሰጠውን እድሜ በአግባቡ እንደተጠቀመበትም ያምናሉ። ብዙ ትዝታ፣ ብዙ የጥበብ ውጤት በአጭር ጊዜ ሰጥቶ የሄደ ሰው ነው ይላሉ። ነጻነት ለሙያ የነበረውን ተቆርቋሪነት በተመለከተ መዓዛ ወርቁ በ2004 ዓ.ም የግል ቲያትር ሰራተኞች በቲያትር መግቢያ ዋጋ ላይ በተካሄደ ትግል ትልቅ አስተዋጽኦ ያደረገ የሙያው ተቆርቋሪ ነው ስትልም ገልጻለች። ከነጻነት ተወዳጅ ስራዎች መካከል አንዱ የሆነውና በ2000 ዓ.ም መጀመሪያ አካባቢ ወደ መድረክ ያመጣው ፍሬሽማን ቲያትር ረጅም ጊዜ በሙሉ አዳራሽ ከመታየቱ በተጨማሪ መነጋገሪያም የነበረ ነው። ፍሬሽማን ቲያትር የነጻነት ድርሰትና ዝግጅት ሲሆን በተለያዩ የዓለም ሀገራት ከመታየቱ በተጨማሪ እስከ ቅርብ ጊዜ ድረስ እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር ቤት የሚመልስ ተወዳጅ ስራ ነው ስትል ደራሲና አዘጋጅ መዓዛ ያላትን አድናቆትም ትገልጻለች። ለነጻነት በሙያው ስኬት እንዲያገኝ ካደረጉት ነገሮች መካከል ለሁሉም ነገሮች ራሱን ቅርብ ለማድረግ ያለው ፍላጎትና ጥረት መሆኑን የምትናገረው መዓዛ የነጻነት ህልፈት በእጅጉ አሳዝኗታል። እኔ ሳውቀው ነጻነት ለህዝብ፣ ለሚዲያ፣ ለዓለም አቀፍ መረጃና ለንባብ የቀረበ ነበር። ይሄ ደግሞ ካለው የተፈጥሮ ፈጣን ሀሳቢነት ላይ የተሟላ ስብናና በማንኛውም ጉዳይ ላይ የተሻለ መረዳት እንዲኖረውም አድርጓል። ለስራውም የሚነጠፍ ግብአት እንዲኖረው አግዞታል። በወጣትነት ወደ ጥበብ የተሳበው ነጻነት አዲስ አበባ ኡራኤል አካባቢ በ1975 ዓ.ም የተወለደው ነጻነት ወደ ቲያትር የገባው በለጋ እድሜው ነበር። ተዋናይ፣ ኮሜዲ፣ ቴሌቪዥን ፕሮግራም አዘጋጅና አቅራቢ ነጻነት በኢትዮጵያ ፊልም ቲያትርና የቴሌቪዥን መሰናዶ ታሪክ ጉልህ ሚናም አለው። የሁለተኛ ደረጃ ተማሪ ሳለ የራሱን ቲያትር በመጻፍ እና ሴት ገጸ ባህሪ ወክሎ በመተወን የመምህራኑን ትኩረት እንዳገኘም ይነገርለታል። በተለይ የአማርኛ አስተማሪው ያበረታቱት እንደነበረ በሰጣቸው ቃለ ምልልሶችም ተናግሯል። በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ አቅራቢ ሳለ መሰናዶ ከፍተኛ አድናቆት ያለውና ተወዳጅ እንዲሆን የአንበሳውን ድርሻ ተወጥቷል። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ ህልፈቱ የተሰማውን ሀዘንም ገልጿል። ጠቅላይ ሚኒስተሩን ጨምሮ ነጻነት የመራውና እሳቸውም የታደሙበት የአዲስ ዓመት ዝግጅትን በማስታወስ ሁላችንም አዲስ ዓመትን በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። የነጻነት ዜና እረፍት መሰማቱን ተከትሎ የተለያዩ የማህበራዊ ሚዲያ ገጾች ላይ የሙያ ባልደረቦቹ እንዲሁም አድናቂዎቹ ከምስሉ ጋር የሀዘን መግለጫዎችን እያጋሩ ነው። እስከ ሐሙስ ጥር 7 2018 ዓ.ም ድረስ የተለያዩ ስራዎችን ሲያከናውን መቆየቱን ባልደረቦቹ የተናገሩ ሲሆን ነገር ግን አርብ ጠዋት ድንገተኛ ህመም ተሰምቶት ወደ ሆስፒታል ከሄደ በኋላ እኩለ ቀን አካባቢ ማረፉን ጓደኞቹ ተናግረዋል። የነጻነት ወርቅነህ የቀብር ስርዓት ቤተሰቦቹ፣ የሙያ ባልደረቦቹና አድናቂዎቹ በሚገኙበት በአዲስ አበባ ቅድስተ ስላሴ ካቴድራል እንደሚፈጸምም እየተነገረ ነው። ኢትዮናስ ሚዲያም ለመላ ቤተሰቦቹ፣ ወዳጅ ዘመዶቹ፣ አድናቂዎቹ በሙሉ መጽናናቱን ይመኛል። እንዲሁም የወንድማችንን የአርቲስት ነጻነት ወርቅ ፈጣሪ አምላካችን በአጸደ ገነት ያኑርልን።